አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው መረጃ የሆርሙዝ ወሽመጥ በመዘጋቱ ለወራት ማለፍ ሳትችል ቆይታ የነበረችው የኢትዮጵያ መርከብ ከሆርሙዝ ወሽመጥ አልፋ መውጣቷና ወደ ጅቡቲ ወደብ እያቀናች እንደሆነ ተዘግቧል። ሁኔታውን በተመለከተ እንዴት ኢራን የኢትዮጵያን መርከብ አሳለፈች በሚል ጥያቄም ቀርቧል። ጉዳዩን በተመለከተ ለቢቢሲ የተሰጠውን ምላሽ በተመለከተ በስፋት የማስደምጣችሁ መረጃ ይኖራል። ዝርዝሩን አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች በመካከለኛው ምስራቅ ታሪክ በእጅጉ እየተቀየረ ነው ሲል አስገራሚ ዘገባ ይዞ ወጥቷል። ሲኤንኤን የአረብ ሀገራቱ መሪዎች በአሁኑ ሰዓት አስቸኳይ ስብሰባዎችን በማድረግ በርከት ያሉ ታሪክን ለአንዴና ለመጨረሻ ጊዜ በመካከለኛው ምስራቅ የሚቀይሩ ውይይቶችን በማድረግ ላይ ናቸው። አቋሞቻቸውንም እየቀየሩ ነው። በተለይም ትራምፕ የወሰዷቸው እርምጃዎች የአረብ ሀገራቱን ከመጠበቅ ይልቅ የበለጠ ኢራንን ሀያል የሚያደርጋትና ኢራን የበለጠ ጥቅሞችን ይዛ ከጦርነቱ እንድትወጣ ያስቻላት በመሆኑ የአረብ ሀገራቱ ታሪክን የሚቀይር እርምጃ በቀጠናው ሊወስዱ እንደሆነ ተመልክቷል። ይህንን አስመልክቶ ሲኤንኤን ሰፊና ዝርዝር ያለውን ዘገባ አውጥቷል። የተለያዩ ተንታኞችንም አነጋግሯል። ሲኤንኤን ያወጣው ይህንን ዘገባ በስፋት አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ ሰበር መረጃው አለፍኩ። አብረን እንከታተለው። በቀድሚያም በኢራን ምክንያት የሆርሙዝ ወሽመጥ ሲዘጋ ማለፊያ አጥታ ቆይታ የነበረችው የኢትዮጵያ መርከብ ከ4 ወራት ገደማ በኋላ ከሆርሙዝ ወሽመጥ ወጥታ ወደ ኢትዮጵያ ጉዞዋን መጀመሯ ተሰማ። በሆርሙዝ ወሽመጥ በኩል በኢራን ምክንያት መተላለፊያ አጥታ የነበረችው ኤምቪ ጊቤ የተባለችው የኢትዮጵያ የጭነት መርከብ ወደ ኢትዮጵያ ጉዞ መጀመሯን የኢትዮጵያ የባህርና ሎጂስቲክስ አስታውቋል። በየካቲት መጨረሻ የባህረ ሰላጤው ጦርነት መጀመሩን ተከትሎ ኢራን የሆርሙዝ ወሽመጥን በመዝጋቷ መርከቧ 4 ወራት ለሚጠጋ ጊዜ ቆማ እንደነበረ የተቋሙ ማርኬቲንግ መምሪያ ኃላፊ የኮሚኒኬሽን ተወካይ ኃላፊ የሆኑት አቶ ደምሰው በንቲ ለቢቢሲ ተናግረዋል። አቶ ደምሰው እንደሚሉት ከሆነ መርከቧ ከተባበሩት አረብ ኤምሬቶች ሻርጃ ወደብ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት የካቲት 21 ቀን 2018 ዓ.ም እንደነበር ገልጸዋል። 23 መርከበኞችን ይዛ የነበረችው ይህችው የኢትዮጵያ ንብረት የሆነችው መርከብ የሕክምና መሳሪያዎችና ፍራፍሬዎችን ጨምሮ የተለያዩ ዕቃዎችን ጭና እንደነበርም ተመልክቷል። ከዚያ ጊዜ ጀምሮ አጋጣሚ ያ ክስተት ሲፈጠር በዚያው ቦታ ላይ ልትቆም ተገዳለች ያሉት የኮሚኒኬሽን ኃላፊው 4 ወር ሊሞላት ምናልባትም 3 ወይም 4 ቀናት ቀርቶ እንደነበርም አስታውቀዋል። መርከቧ በቆመችባቸው ወራት ውስጥ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ እንዲሁም በጊቤ መርከበኞች መካከል ተከታታይ ግንኙነቶች ሲደረጉ እንደነበር ተመልክቷል። ግንኙነታችን አልተቋረጠም፣ በየጊዜው እንገናኝ ነበር። የሚያስፈልጋቸውን ነገር በወቅቱ ይዘው ነበር የወጡት፣ ግን እንደ አስፈላጊነቱ ደግሞ ባስፈለገ ጊዜ አስፈላጊውን ነገር እንዲያገኙ ስናደርግ ነው የቆየ ነው ሲሉም አብራርተዋል። እንደ ኮሚኒኬሽን ኃላፊው ገለጻ መርከቧ ምግብና ሌሎችንም አስፈላጊ ነገሮችን ጭና ስለነበር 4 ወራት በሚጠጋ የባህርተኞቹ ቆይታ ያጋጠማ
በመሆናቸው የጎላ ችግር የለም ብለዋል። ይሁን እንጂ በዚህ አይነት ሁኔታ ውስጥ መርከቧ መቆየቷ በራሱ ከባድ እንደነበር አስታውቀዋል። በዚህም ጊቤ መርከብ በአሁኑ ሰዓት በሰላም ከሆርሙዝ ወሽመጥ ወጥታና በኦማን ባህረ ሰላጤ ላይ እየቀዘፈች መሆኑን አስታውቀዋል። መርከቧ የተወሰነ የባህር ላይ እንቅስቃሴ ካላስቸገራት በስተቀር ከ2 ሳምንታት ገደማ በኋላ በመጪው ሰኔ 30 ገደማ ወደ መዳረሻዋ የጅቡቲ ወደብ ትደርሳለች ተብሎ እንደሚጠበቅም አመልክተዋል። የኢትዮጵያ የሆነችው መርከብ በምን አግባብና በምን ንግግር መሰረት በሆርሙዝ ወሽመጥ በኩል ማለፍ እንደቻለች የተጠየቁት የኮሚኒኬሽን ተወካይ ኃላፊው አቶ ደምሰው ይህ የፖሊሲ አውጪዎች ጉዳይ መሆኑን በመጥቀስ ማብራሪያ በጉዳዩ ላይ አልሰጥም ብለዋል። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነውን ጦርነት ለማቆም በር የሚከፍት የመግባቢያ ስምምነት ላይ ከደረሱ በኋላ ባሳለፍነው ቅዳሜ ዕለት ብቻ 42 መርከቦች እንዳለፉ የደህንነት መረጃዎች ተቋም ከሆነው ከፕለር የተገኘው ዳታ ያመለክታል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት የሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉ የነበረ ሲሆን ኢራን ወሽመጡን ከዘጋች በኋላ ግን 1150 የጭነት መርከቦችና ከ20 በላይ የመርከብ ሰራተኞች ለወራት ቆመው ለመጠበቅ መገደዳቸው ይታወሳል። ይህ በዚህ እንዳለ በመካከለኛው ምስራቅ ታሪክ በእጅጉ እየተቀየረ ነው ይላል የአሜሪካው መገናኛ ብዙሃን CNN ዛሬ ሌሊቱን ይዞት በወጣው ሰፊ ትንታኔ ባዘለ ዘገባው። ለበርካታ 10 ዓመታት ያክል በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት መሪዎች በሙሉ ከዩናይትድ ስቴትስ አሜሪካ ጋር የነበራቸው ግንኙነት የማይነቃነቅና የማይተካ ስትራቴጂካዊ አጋርነትን ሲመለከቱ ቆይተው ነበር። ሆኖም ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ታሪካዊ ግንኙነት በተደጋጋሚ ጊዜያት ፍጹም በተለየና የጥቅም ልውውጥን ማዕከል ባደረገ መንገድ ሲመለከቱት ቆይተዋል ያለው ይሄው ዘገባ እንደ አውሮፓውያን አቆጣጠር በ2018 ፕሬዝዳንት ትራምፕ ለሳውዲ አረቢያው ንጉስ ያደረጉት ንግግርን ስናስታውሰው ንጉስ ሆይ እኛኮ እየጠበቅነዎት ነው፣ ያለኛ ያለ አሜሪካኖች ጥበቃ ሳውዲ አረቢያ ምናልባትም ለ2 ሳምንታት እንኳን በስልጣን ላይ መቆየት አትችሉም ሲሉ ንጉሱን ወርፈዋቸው ነበር። ስለዚህም ለወታደራዊ ጥበቃው ክፍያ መፈጸም አለበውም፣ አሜሪካ ከዚህ በኋላ በነፃ አትጠብቆትም ብለው ነበር። ይህ ንግግር የባህረ ሰላጤው መሪዎችን ለረጅም ጊዜ ለደህንነታቸው እንደ ዋነኛ የማዕዘን ድንጋይ አድርገው ይቆጥሩት የነበረውን ግንኙነት ዶናልድ ጄ ትራምፕ እንዴት በገንዘብና በጥቅም ልውውጥ መነጽር ብቻ እንደሚመለከቱት ቁልጭ አድርጎ ለዓለም ያሳየና የመካከለኛው ምስራቅ መሪዎችን ያስደነገጠ ክስተት ነበር። ከአንድ ዓመት በኋላ ታዲያ ሳዑዲ አረቢያ በዋና ዋና የነዳጅ ማጣሪያ ተቋሞቿ ላይ በተሰነዘረባት ድንገተኛና አውዳሚ የአየር ጥቃት ሳቢያ በበርካታ 10 ዓመታት ታሪኳ ውስጥ አይተው የማታውቀው ታላቅ ውድመትን አስተናገደች። ይህ ጥቃት የሀገሪቱን የድፍድፍ ነዳጅ ምርት በግማሽ ያክል በመቀነሱ ምክንያት ዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ እንዲያሻቀብ አድርጎም ነበር። በወቅቱም አሜሪካ ለጥቃቱ ኢራንን ተጠያቂ በማድረግ ድርጊቱን ብታወግዝም የባህረ ሰላጤው አረብ ሀገራት ግን አሜሪካ በእኛ ስም ከኢራን ጋር ቀጥተኛ ወታደራዊ ግጭት ውስጥ ለመግባት ምን ያክል ፈቃደኛ ናት የሚል ጽኑና አጠራጣሪ ጥያቄ ለማንሳት ያኔ ተገደዱ። በትራምፕ ሁለተኛው የስልጣን ዘመን የባህረ ሰላጤው መሪዎች ይህንን ሁኔታ በሚገባ ተገንዝበውት ነበር። በዚህም መሰረት የባህረ ሰላጤው ሀገራት በአሜሪካ ኢኮኖሚ ውስጥ በቢሊዮን የሚቆጠር ዶላር መዋዕለ ንዋይን ለማፍሰስ ቃል የገቡ ሲሆን ፕሬዝዳንት ትራምፕም የመጀመሪያውን ይፋዊ የውጭ ሀገር ጉብኝታቸውን ወደዚሁ ወደ መካከለኛው ምስራቅ ቀጠና አድርገዋል። ባሳለፍነው ግንቦት ወር በኳታር ዋና ከተማ ዶሃ ባደረጉት ጉብኝት ፕሬዝዳንቱ እኛ ይህንን ሀገር ኳታርን እንጠብቃለን በማለት ቃል ገቡ። ይሁን እንጂ ይህ የትራምፕ ቃል ኪዳን በዚህ ዓመት እጅግ ታላቅ ፈተናና ውጥንቅጥ ገጠመው። የባህረ ሰላጤው ሀገራት ማናቸውንም የቀጠናዊ ጦርነት አደጋ ለማስወገድ ከፍተኛ ጥረት ቢያደርጉም ዩናይትድ ስቴትስ አሜሪካ ከእስራኤል ጋር በመተባበር የምዕራብ ሀገራቱን ሳታማከር በኢራን ላይ በድንገት የከፈተችው ጦርነት በመላው ባህረ ሰላጤ እጅግ አውዳሚ የሆኑ አጸፋዊ ጥቃቶችን የቀሰቀሰ ሆነ። ይህም ደግሞ የቀጠናው መንግስታት የአሜሪካ ወታደራዊ ጥበቃ እውነተኛ ትርጉሙ ምንድነው የሚለውን
ታሪካዊ ጥያቄ በድጋሚ እንዲያነሱ አስገድዳቸው ይላል ዘገባው። የዚህ እጅግ ውጥረት በነገሰበት ወቅትም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባሳለፍነው ማክሰኞ ዕለት ወደ ቀጠናው ያቀኑ ሲሆን የጉብኝታቸው ዋነኛና እጅግ ፈታኝ ዓላማ አሜሪካ ለባህረ ሰላጤው ሀገራት የገባችውን የደህንነት ጥበቃ ቃል ኪዳን አሁንም ጸንቶ እንደሚቀጥል የአረብ ሀገራት መሪዎችን ለማሳመን መሞከር ነው። ሆኖም ግን ለበርካታ የባህረ ሰላጤው ሀገራት አሁን ላይ አብይ ጥያቄያቸው ዋሽንግተን ለደህንነታቸው ያላት ቁርጠኝነት ሳይሆን በአሜሪካና በኢራን መካከል በመርቀቅ ላይ ያለው አዲሱ የሰላም ስምምነት ጦርነቱ ከመጀመሩ በፊት ከነበረበት ሁኔታ የተሻለ ነው ወይስ የከፋ ደህንነት ያመጣል የሚለው ነው በእጅጉ ያስጨነቃቸው። የዓለም አቀፍ የስትራቴጂካዊ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሐሰን አልሐሰን ለሲኤንኤን የዜና ወኪል በሰጡት ትንታኔ ከአረብ የባህረ ሰላጤ ሀገራት አንጻር ታይ ከኢራን ጋር የተደረገው ጦርነት ለቀጠናው የደህንነት ስርዓት እጅግ አውዳሚ የሆነ ታሪክን የያዘ ነበረ ብለዋል። አልሐሰን ጨምረውም ሲናገሩ ይህ ስምምነት አሜሪካ ከቀጠናው እያደረገች ካለው ሰፋ ያለ ስትራቴጂካዊ ማፈግፈግ አንዱ አካል አድርገው ይመለከቱታል ብለዋል። አሜሪካ ከባህረ ሰላጤው እያደረገችው ያለው መራቅ እንዲሁም ወደ ኢራን የሚፈሰው የገንዘብና የኢኮኖሚ ሀብት ኢራንን ይበልጥ እንድትደፋፈር የሚያደርጋት ነው ሲሉ ገልጸዋል። አሁን ታሪክ ተቀይሯል። መላው የአረብ ሀገራትም በአሜሪካ ላይ እምነት የላቸውም። የአረብ መሪዎቹ ከዚህ በኋላ በአሜሪካ ከመተማመን ይልቅ ከኢራን ጋር ሰላም ፈጥረው መቀጠልን መርጠዋል ብለዋል። የአረብ ባህረ ሰላጤው ሀገራት የኢራን አሜሪካ የተኩስ አቁም ስምምነትን ማመቻቸታቸውንና መደገፋቸውን አልሐሰም ጠቁመው ለነሱ ከጦርነት ይልቅ መጥፎ ስምምነትን ቢሆን ይሻላቸዋል፣ በንጥልጥል ውስጥ ሰላማቸውን ማስጠበቅ ብለዋል። የማርኮ ሩቢዮ የጉብኝት መርሃ ግብር በጦርነቱ ወቅት የኢራንን ጥቃቶች ክፉኛ ያስተናገዱትን በዋሽንግተን እንዲሁም በኢራን መካከል እየተፈጠረ ያለው አዳዲስ የሰላም መቃረብ በከፍተኛ ጥርጣሬ የሚመለከቱትን የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌትን ያካተተ ነው። ሩቢዮ የተባበሩት አረብ ኤሚሬትስ ዓለም አቀፍ አውሮፕላን ማረፊያ እንደደረሱ ለጋዜጠኞች በሰጡት ቃለ ምልልስ በተለይም ባለፈው የሳምንቱ መጨረሻ በስዊዘርላንድ ከተካሄደው ድርድር በኋላ የነሱን የአጋሮቻችንን ሐሳቦች መስማት እንፈልጋለን፣ እነርሱ የአረብ ሀገራቱ የቅርብ አጋሮቻችን ስለሆኑ ነው፣ ስሜታቸውን አድምጥ ብለው ትራምፕ የላኩኝ ብለዋል። በምናሳልፈው በማንኛውም ውሳኔ ውስጥ የነሱ የአረብ ሀገራቱ ሐሳብ፣ አመለካከት በሚገባ ግምት ውስጥ መግባት እንዳለበት ትራምፕ ይገነዘባሉ። ለዚያም ነው የባህረ ሰላጤው አረብ ሀገራቱን ስምምነትና ምን እንደሚያስቡ ለመጠየቅ ከትራምፕ የተላኩት ብለዋል። የባህረ ሰላጤው ሀገራት በኦባማ የአስተዳደር ዘመን እንደ አውሮፓውያን አቆጣጠር በ2015 የተደረሰውን የኢራንን የኒውክሌር ስምምነት በጽኑ ይቃወሙ የነበረ ሲሆን በ2018ቱ ፕሬዝዳንት ትራምፕ ስምምነቱን ቀደው ሲጥሉት በከፍተኛ ድጋፍ ነበር የአረብ ሀገራቱ አጨብጭበውላቸው የነበረው። ምክንያቱም ያ ስምምነት የእነሱን ስጋቶች ያላካተተ ነበር በማለት የአረብ ሀገራቱ ይቃወሙ ነበር። አሁን ብቅ እያለ ያለው የአሜሪካና ኢራን ስምምነት በባህረ ሰላጤው መዲናዎች ውስጥ ከመቼውም ጊዜ በላይ የላቀ ታላቅ ስጋትና አለመረጋጋት ፈጥሮባቸዋል ይላል። ይህ የሚሆነው ስምምነቱ አብዛኞቹን ስጋቶች ሳይፈታ በመቅረቱ ብቻ ሳይሆን አልሐሰን እንደሚሉት በአሜሪካ ላይ የነበራቸው አመኔታ በከፍተኛ ሁኔታ በመሸርሸሩም ጭምር ነው። አንድ ከፍተኛ የባህረ ሰላጤው ዲፕሎማት ለሲኤንኤን እንዳረጋገጡለት ይህ ጦርነት ኢራን የባህረ ሰላጤውን ሀገራት ኢላማ ለማድረግ እጅግ የተብራራና የተደራጀ እቅድ እንደነበራት ጭምር በግልጽ የሚያሳይ ክስተት ነው ብሎታል። አዲሱ ስምምነት ለኢራን በሆርሙዝ ወሽመጥ ላይ ከኦማን ጋር በመሆን የንግድ መርከቦችን እንቅስቃሴ በይፋ መቆጣጠር ህጋዊ ሚና ጭምር የሰጣት ነው ብሎታል። ይህም ማለት አብዛኛው የባህረ ሰላጤው ሀገራት የባህር ላይ ንግድና ከምንም በላይ ደግሞ እጅግ ወሳኝ የሆነውን የነዳጅን ወጪ ንግዳቸውን በኢራን ቀጥተኛ ቁጥጥር ስር ሊወድቅ ይችላል ማለት ነው። ከዚህም ባለፈ ይህ ስምምነት በርካታ የባህረ ሰላጤው ሀገራት ከኢራን የኒውክሌር እንቅስቃሴ ይልቅ እጅግ
እጅግ አጣዳፊ ስጋት አድርገው የሚመለከቱትን የኢራንን የባላስቲክ ሚሳኤል ፕሮግራምና በቀጠናው የዘረጋቻቸው ሌሎች ኃይሎቿን አውታር በፍጹም ትጥቅ አያስፈታም። ሩቢዮ ማክሰኞ ዕለት በአቡዳቢ ሲናገሩ የኢራን የሚሳኤል ፕሮግራም በእነዚህ ውይይቶች ውስጥ በእርግጠኝነት ወደፊት ይነሳል ቢሉም ፕሬዚደንት ትራምፕ ግን ባለፈው ሳምንት ይህንን ጉዳይ አቅልለው በማሳየት ሳዑዲ አረቢያ ሚሳኤል ካላት ኢራንም ሚሳኤል ቢኖራት ተገቢ ነው በማለት አቅልለው ሲናገሩ ተደምጠዋል። በተጨማሪም ይህ ስምምነት ለኢራን መልሶ ግንባታ የሚውል የ300 ቢሊዮን አሜሪካን ዶላር ፈንድ ስለሚያካትት የባህረ ሰላጤው ሀገራት የገንዘብ ተሳትፎን ይጠይቃል። ፕሬዚደንት ትራምፕ የባህረ ሰላጤው ሀገራት ለዚህ ለኢራን ለሚሰጥ ገንዘብ ድጋፍ ወጪ እንደሚያደርጉ ወይም እንደሚያዋጡ ተናግረዋል። ሀገራቱ ይህንን ለማድረግ ፈቃደኛ ስለመሆናቸው የሚታይ ምንም አይነት ተጨባጭ ማስረጃ ባይኖርም ሳዑዲ አረቢያ ስለዚሁ ለኢራን ይሰጣል ስለተባለው ገንዘብ ምንም አይነት ዝርዝር መረጃ እንደሌላት ስታስታውቅ፣ ኳታር ደግሞ ይፋዊ ፊርማ ሳታስቀምጥ ፍላጎት እንዳላት ብቻ ገልጻለች። ማርኮ ሩቢዮ በጉብኝታቸው ወቅት አጋር ሀገራት ለ300 ቢሊዮን ዶላሩ የኢራን መልሶ ግንባታ ፈንድ የገንዘብ ድጋፍ እንዲያደርጉ እንደማይጠይቁ አረጋግጠዋል። ይህ ጉዳይ ገና ወደፊት የሚታሰብ ሩቅ እርምጃ መሆኑን ገልጸዋል። የባህረ ሰላጤው ሀገራት ለጊዜው ዩናይትድ ስቴትስ እንደ ዋነኛ የደህንነት አጋር ከመጠቀም ውጪ ሌላ ሰፊ አማራጭ እንደሌላቸው ጠንቅቀው ያውቃሉ። የአሜሪካ የደህንነት ሚና እየቀነሰ መጣ ቢባልም እንኳን እንደ ተባበሩት አረብ ኤሚሬቶች ያሉ ሀገራት ከአሜሪካ ጋር ያላቸውን ኢኮኖሚያዊ አጋርነት ይበልጥ እጥፍ ለማድረግ ቃል ገብተዋል። ይሁን እንጂ አንድ ከፍተኛ ዲፕሎማት ለሲኤንኤን እንዳብራሩት ከጦርነቱ በኋላ የባህረ ሰላጤው ሀገራት ከትራምፕ አስተዳደር ጋር የሚኖራቸው ግንኙነት እንዴት እንደሚቀጥል በተለይም የባህረ ሰላጤው ደህንነት አደጋ ላይ ቢወድቅ እንኳን ዋሽንግተንን ወታደራዊ ጣልቃ ገብነትን የሚያስገድድ መደበኛ የደህንነት ስምምነት ላይ ይደረሳል ወይ የሚለው ጉዳይ ገና ግልጽ አይደለም። ይህ በእንዲህ እንዳለ አንዳንድ የባህረ ሰላጤው ሀገራት ወታደራዊ ግዢዎቻቸውን ለማስፋትና ከሌሎችም ሀገራት ጋር ለማራባት በማሰብ በተለይም ቱርክን እንደ አማራጭ የጦር መሳሪያ አቅራቢነት በመመልከት ላይ እንደሚገኙም ገልጸዋል። ጦርነቱ የባህረ ሰላጤው መሪዎች ከኢራን ጋር የረዥም ጊዜ ሰላምና የመቻቻል ስምምነት ላይ ስለመድረስ ይበልጥ በቁም ነገር እንዲያስቡና የወዳጅነት አይናቸውን ከአሜሪካ ይልቅ ወደ ኢራን እንዲጥሉ አስገድዷቸዋል። በዚህ ጦርነት ይላል ሲኤንኤን አሜሪካ በእጅጉ ነጥብ ጥላ ይበልጡኑ ኢራን ገናና ኃይል ሆና እንድትወጣ አድርጋታለች ባይ ነው። ዲፕሎማቱ እንዳከሉት ከሆነ ምንም እንኳን በአሁኑ ሰዓት የአሜሪካ ሚናን ተክቶ የባህረ ሰላጤው ዋነኛ የደህንነት ዋስትና ጋሻ ሊሆን የሚችል ሌላ የቀጠናው ኃይል ባይኖርም ባለስልጣናት ግን ወደፊት አሜሪካ በቀጠናው የደህንነት መዋቅር ውስጥ እጅግ አነስተኛ ሚና የምትጫወትበትን የወደፊት እጣ ፈንታ በተደጋጋሚ እንዲያሰላስሉ አድርጓቸዋል ብለዋል። እዚህ ውስጥ አንዱ ደግሞ የሚፈሯትን ኢራንን በእጅጉ መቀራረብና የሰላም ስምምነት ከሷ ጋር መፈራረም ነው ብሎታል። ይሁን እንጂ ኢራን ወደ እንደዚህ አይነት ስምምነት እንድትገባ እንዴት ማሳመን ይቻላል የሚለው ሌላኛው አብይ ጉዳይ መሆኑን ያሰምርበታል። በአሜሪካ የደህንነት ዋስትና ላይ ያለው አመኔታ እያሽቆለቆለ በመምጣቱ የባህረ ሰላጤው ሀገራት ኢራንን ከንግድ ከኢንቨስትመንትና ከኢኮኖሚ ትብብር ባለፈ ሊጫኑባት የሚችሉትን የዲፕሎማሲ መሳሪያዎች እጅግ ውስን ናቸው ይላል። ተንታኞች እንደሚያስጠነቅቁት የባህረ ሰላጤው ሀገራት የሚፈልጉትን የደህንነት ዋስትና በዲፕሎማሲ ብቻ ማግኘት በፍጹም አይቻላቸውም ባይ ናቸው። የአይኤስኤስ ተመራማሪ አልሐሰን ሲያስረዱ አስተማማኝ የሆነ የአረብ የባህረ ሰላጤ ወታደራዊ የመከላከልና የመጠበቅ አቅም በሌለበት ሁኔታ ኢራን የጥቃት አልባ ስምምነትን ታከብራለች ብሎ ማሰብ እጅግ ያዳግታል ብለዋል። አክለውም የባህረ ሰላጤው ሀገራት በመጀመሪያ ኢራንን ሊያበረታቱ የሚችሉ ትክክለኛ ስትራቴጂካዊ ሁኔታዎችን መፍጠር እንዳለባቸው ይሞግታሉ። የጥቃት አልባ ስምምነት ከኢራን ጋር ማድረግ ብቻውን የኢራንን ስትራቴጂካዊ ስሌት ሊቀይረው አይችልም ባይ ናቸው። ይህንን ለማድረግ የአረብ ባህረ ሰላጤ ሀገራት በመጀመሪያ ከኢራን ጋር ያላቸውን ስትራቴጂካዊ የኃይል ሚዛን መዛባት አስተማማኝ በሆነ መከላከያ፣ በተቀናጀ የመከላከያ ስርዓትና ጠንካራ የመቋቋም እርምጃ አማካኝነት ማስተካከል አለባቸው ብለዋል። ከመንግስት ጋር ግንኙነት ባላቸው የመገናኛ ብዙሃን የሚጽፉ የባህረ ሰላጤው ተንታኞች ቀደም ሲል በስፋት ይስተጋባ
ሲስተጋባ ከነበረው ኢራንን የመጥላትና የመጋፈጥ ፖለቲካዊ ትረካ በመውጣት ስለ ኢራን የቀጠናው ሚና ይበልጥ ጥልቅ ለሆኑ ጥያቄዎች ምላሽ ለመስጠት እየሞከሩ መሆን አለበት ብለዋል። ይህ ጦርነት ከመጀመሩ በፊት እንኳን የሳውዲ አረቢያ የፖለቲካ ተንታኝ አብዱራህማን አራሺድ በጻፉት መጣጥፍ ላይ ደካማና የተገለለች ኢራን መኖሯ ለባህረ ሰላጤው ሀገራት ጠቃሚ ነው የሚለውን የድሮ ጽንሰ ሐሳብ ውድቅ አድርገውታል። እሳቸው እንዳሉት ዓላማው የኢራንን እስላማዊ ሪፐብሊክ በቋሚነት ማዳከም ሳይሆን የሀገሪቱን ባህሪ በመቀየር ይበልጥ የተረጋጋ የቀጠናው ስርዓት አካል እንድትሆን ከኛ ጋር ማዋሃድ ነው ሲሉ ቃል በቃል ጽፈውታል። የዩራሲያ ግሩፕ የመካከለኛው ምስራቅና የሰሜን አፍሪካ ጉዳዮች ማኔጂንግ ዳይሬክተር ፊራስ ማክሳድ እንደሚያስረዱት ከሆነ የባህረ ሰላጤው አሜሪካን እንዳስተማማኝ ስትራቴጂካዊ አጋር ማመን ይቻላል የሚለውን ሐሳብ በአሁኑ ሰዓት እጅግ ትልቅ ጥልቅ ጥያቄ ውስጥ ወድቋል ብለዋል። ይህ ጦርነት የባህረ ሰላጤው ሀገራት በአሜሪካ የደህንነት ዋስትና ላይ የነበራቸውን እምነት በተከታታይ ያዳከሙ የበርካታ ዓመታት የብስጭቶች ማጠቃለያ መሆኑን ይከራከራሉ። የባህረ ሰላጤው ሀገራት ዩናይትድ ስቴትስን ሙሉ በሙሉ ስለማያምኑ ከኢራን ጋር የጋራ መግባባት ላይ መድረስ በእጅጉ ያስፈልጋቸዋል ብለዋል። ይህ ደግሞ ታሪክን ለአንዴና ለመጨረሻ ጊዜ የሚቀይርና የሚያዛባም ጭምር ነው ብለውታል። እስካሁን የቀጠናው ሀገራት የሰላም ሁኔታ በዋሽንግተን ላይ የተንጠለጠለ ከመሆን ይልቅ ከዚህ በኋላ ኢራንን ወደ ማወደስና ከኢራን ጋር ተስማምቶ ወደ መኖር የመካከለኛው ምስራቅ ሀገራት እያማተሩ ነው ብሎታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።